ወላዲተ አምላክ ሰላም ለኪ ወላዲተ አምላክ ሰላም ለኪ በማኅፀነ በኪዳንኪ ወላዲተ አምላክ ሰላም ለኪ ወላዲተ አምላክ ሰላም ለኪ በማኅፀነ በኪዳንኪ የቅዱሳን ፍሬ በልጅሽ ድኛለሁ ከአዳኝ አውሬ ያንቺ ስም የጠራ ከቶ አያፍርምና ተማጽኜሻለሁ በያጌም ባና ፍቅር ውቅያኖስ እረሪተ ልብ ጨለማን አስወጋድ የብርሃን ኮከብ አስበሽ ነበር በአምላክ ሕሊና ቅድስተ ቅዱሳን ዘደብረ ሲና በተሰጠሽ ኪዳን በምልጃሽ ገነና ስንቱን አሳለፍሽው ስንቱን ሆንሽው ጥላ አንቺ የተገኘው ህብስቱን የበላ ጎጆው ሰላም ሆኖ ጉድረቱ ተሞላ ገብርኤል ገብርኤል ዜናዊ ሐዲስ የአምላክን መወለድ ሥጋ በመልበስ
እመቤቴ ማርያም እመቤቴ እመቤቴ ማርያም እመቤቴ አንቺ ስላደረ የሰራዊት ጌታ እመቤቴ ማርያም ይድረስሽ ሰላምታ አንቺ ስላደረ የሰራዊት ጌታ እመቤቴ ማርያም ይድረስሽ ሰላምታ እመቤቴ ማርያም እመቤቴ እመቤቴ ማርያም እመቤቴ አንቺ ስላደረ የሰራዊት ጌታ እመቤቴ ማርያም ይድረስሽ ሰላምታ አንቺ ስላደረ የሰራዊት ጌታ እመቤቴ ማርያም ይድረስሽ ሰላምታ ማርያም እመቤቴ እመቤቴ ማርያም እመቤቴ አንቺ ስላደረ የሰራዊት ጌታ እመቤቴ ማርያም ይድረስሽ ሰላምታ አንቺ ስላደረ የሰራዊት ጌታ እመቤቴ ማርያም ይድረስሽ ሰላምታ እመቤቴ ማርያም እመቤቴ እመቤቴ ማርያም እመቤቴ አንቺ ስላደረ የሰራዊት ጌታ እመቤቴ ማርያም ይድረስሽ ሰላምታ አንቺ ስላደረ የሰራዊት ጌታ እመቤቴ ማርያም ይድረስሽ ሰላምታ ሕይወቱን የሰጠ ፍቱን ሰላም ሁሉን የሚችል ያለው ማርያም የአምላክ ማደሪያ ድንግል ማርያም ጌታ የመረጠሽ እስከ ዘላለም የአምላክ ማደሪያ ድንግል ማርያም ጌታ የመረጠሽ እስከ ዘላለም እመቤቴ ማርያም እመቤቴ እመቤቴ ማርያም እመቤቴ አንቺ ስላደረ የሰራዊት ጌታ እመቤቴ ማርያም ይድረስሽ ሰላምታ አንቺ ስላደረ የሰራዊት ጌታ እመቤቴ ማርያም ቃሉን ሲያስተላልፍ ገብርኤል ሰላምታ ከንጉሥ ተልኮ ከሰራዊት ጌታ ሰላም ላንቺ ይሁን ብሎ ያበሰረሽ የክርስቶስ እናት ምስጋና ይድረስሽ ሰላም ላንቺ ይሁን ብሎ ያበሰረሽ የክርስቶስ እናት ምስጋና ይድረስሽ እመቤቴ ማርያም እመቤቴ እመቤቴ ማርያም እመቤቴ አንቺ ስላደረ የሰራዊት ጌታ እመቤቴ ማርያም ይድረስሽ ሰላምታ አንቺ ስላደረ የሰራዊት ጌታ እመቤቴ ማርያም ይድረስሽ ሰላምታ ለአምስቱ ሐዘናት ቃል ኪዳን የሰጠሽ የዓለም ርርት ሕያው አምላክ ልጅሽ በአማላጅነትሽ የማያሳፍርሽ ንጽሕት እናታችን ድንግል አንቺ እኮ ነሽ በአማላጅነትሽ የማያሳፍርሽ ንጽሕት እናታችን ድንግል አንቺ እኮ ነሽ እመቤቴ ማርያም እመቤቴ እመቤቴ ማርያም እመቤቴ አንቺ ስላደረ የሰራዊት ጌታ እመቤቴ ማርያም ይድረስሽ ሰላምታ አንቺ ስላደረ የሰራዊት ጌታ እመቤቴ ማርያም ይድረስሽ ሰላምታ ሚካኤል ገብርኤል የሚላኩልሽ መላእክት በራማ ቅድስት የሚሉሽ ያሬድ በመዝሙሩ ካፉ ያለየሽ የብርሃን እናት
ነሽ ያሬድ በመዝሙሩ ካፉ ያለየሽ የብርሃን እናት ንጽሕት አንቺ ነሽ። እመቤቴ ማርያም እመቤቴ እመቤቴ ማርያም እመቤቴ አንቺ ስላለ የሰራዊት ጌታ እመቤቴ ማርያም ይድረስሽ ሰላምታ አንቺ ስላለ የሰራዊት ጌታ እመቤቴ ማርያም ይድረስሽ ሰላምታ አንድን በላይ ሰብ ገነት ያስገባሽው በጥርኝ ውሃ ነው ነፍሱን የሚያስማርሽው ኃጢአቱ ወርቆለት ብቃትን ያገኘው የብርሃን እናት ድንግል ባንቺ እኮ ነው። ኃጢአቱ ወርቆለት ብቃትን ያገኘው የብርሃን እናት ድንግል ባንቺ እኮ ነው። እመቤቴ ማርያም እመቤቴ እመቤቴ ማርያም እመቤቴ አንቺ ስላለ የሰራዊት ጌታ እመቤቴ ማርያም ይድረስሽ ሰላምታ አንቺ ስላለ የሰራዊት ጌታ እመቤቴ ማርያም ይድረስሽ ሰላምታ ቃና ዘገሊላ በዛ በሰርግ ቤት ከልጅሽ ጋር ሆነሽ በተጠራሽበት ወይኑ ቢያልቅባቸው ጌታን ተማጸንሽው ውሃ ወይን ሆኖ ሕዝቡን አስደነቅሽው ወይኑ ቢያልቅባቸው ጌታን ተማጸንሽው ውሃውን ወይን ሆኖ ሕዝቡን አስደነቅሽው። እመቤቴ ማርያም እመቤቴ እመቤቴ ማርያም እመቤቴ አንቺ ስላለ የሰራዊት ጌታ እመቤቴ ማርያም ይድረስሽ ሰላምታ አንቺ ስላለ የሰራዊት ጌታ እመቤቴ ማርያም ይድረስሽ ሰላምታ እመቤቴ ማርያም እመቤቴ እመቤቴ ማርያም እመቤቴ አንቺ ስላለ የሰራዊት ጌታ እመቤቴ ማርያም ይድረስሽ ሰላምታ አንቺ ስላለ የሰራዊት ጌታ እመቤቴ ማርያም ይድረስሽ ሰላምታ አምላክ ለዙፋኑ የመረጠሽ ድንግል ማርያም መሰረት ነሽ ወላዲተ አምላክ መሰረት ነሽ ለሰው ሕይወት መሰረት ነሽ። አምላክ ለዙፋኑ የመረጠሽ ድንግል ማርያም መሰረት ነሽ ወላዲተ አምላክ መሰረት ነሽ ለሰው ሕይወት መሰረት ነሽ። አንቺን የፈጠረ
የህብስተ መና መሶበ ወርቅ ነው ከወርቅና ከዕንቁ የተሠራሽ ሳይተክሏት ተተክላ አብባ ያፈራሽ የአሮን በትር ነሽ የለመለመ አንቺ ተሸከምሽ ወረቀቀ ምስጢር የማይወስኑትን ሰማይና ምድር እጹብ ነው ይደንቃል ለሁሉም ፍጥረታ አምላክ ባንቺ ማኅፀን ያደረብን ዓለም ሳይፈጠር ነበርሽ ታትመሽ በሕሊና አምላክ ተመዝግበሽ የገነት ተክል ነሽ ዕፀ መዓዛችን የበደልን ሽታ የለወጥሽልን የፀሐይ መውጫ ነሽ የሕይወት መሰላል ምስራቀ ምስራቃት ማርያም ድንግል የረሃቡን ዘመን አንቺ ነሽ የለወጥሽ የትንቢት አዝመራ ሁሉን ያጠገብሽ ወላዲተ አምላክ ሰላም ለኪ ወላዲተ አምላክ ሰላም ለኪ በማኅፀነ በኪዳንኪ ወላዲተ አምላክ ሰላም ለኪ ወላዲተ አምላክ ሰላም ለኪ በማኅፀነ በኪዳንኪ ወላዲተ አምላክ
ሰላም ላንቺሁ የቅዱሳን ፍሬ በልጅሽ ድኛለሁ ከአዳኙ አውሬ ያንቺን ስም የጠራ ከቶ አያፍርምና ተማጽኜሻለሁ በኢያቄም ሐና የፍቅር ውቅያኖስ ረሪተ ልብ ጨለማን አስወጋድ የብርሃን ኮከብ አስበሽ ነበር በአምላክ ሕሊና ቅድስተ ቅዱሳን ዘደብረ ሲና በተሰጠሽ ኪዳን በምልጃሽ ገና ስንቱን አሳለፍሽው ስንቱን ሆንሽው ጥላ አንቺ የተገኘው ህብስቱን የበላ ጎጆ ሰላም ሆኖ ጉድረቱ ተሞላ ማርያም አንቺን ምርኩዝ ይዤ በምልጃሽ እድናለሁ በአንቺ ታምናለሁ ተስፋ አደርግሻለሁ አላፍርም እኔ ማርያም አንቺን ምርኩዝ ይዤ በምልጃሽ እድናለሁ በአንቺ ታምናለሁ ተስፋ አደርግሻለሁ ማርያም ስምሽ ምግቤ ነውና ብርሃን ሆኖኝ መንገዴም ቀና አገር ተሻገር ድቅድቅ ሆናለሁ በመቅደስሽ በለምለም አረፍ ድልድይ ሆነሽ መሻገሪያ ከክፉ ቀስት መሰወሪያ ተርፌአለሁ ከሞት መዳፍ ገብቻለሁ ካንቺ እቅፍ አላፍርም እኔ ማርያም አንቺን ምርኩዝ ይዤ
በምልጃሽ እድናለሁ ባንቺ ታምናለሁ ተስፋዬ ነሽ ተስፋ አደርግሻለሁ የልቤ ሐሳብ ሞልቶ ምኞቴ ውሃ የሆነው ጣፍጦ ሕይወቴ ግቢ ከቤቴ እጥራሻለሁ ድንግል በምልጃሽ ሙሉ ሆናለሁ እመካለሁ ባንቺ ስም እሞላለሁ አልጎልም እኖራለሁ በደስታ በውዳሴሽ ነፍሴ ረታ አላፍርም እኔ ማርያም አንቺ ምርኩዝ ልጄ በምልጃሽ እድናለሁ ባንቺ ታምናለሁ ተስፋዬ ነሽ ተስፋ አደርግሻለሁ እንቆቅልሼ ባንቺ ተፈቷል የምስኪን ልጅሽ ውለታሽ በዝቷል ምስጋናን ይዤ እንደ አባቶቼ እጅሽ ቆሜያለሁ እጄን ዘርግቼ ከአጸድሽ ልጅሽ ጸናሁ የሚፈውስ ወይን ጠጣሁ ነፍሴ ስትጮህ አንቺን ብላ ቃል ኪዳንሽ ሆነኝ ጥላ አላፍርም እኔ ማርያም አንቺን ምርኩዝ ይዤ በምልጃሽ እድናለሁ ባንቺ ታምናለሁ ተስፋዬ ነሽ ተስፋ አደርግሻለሁ አልፎ ክረምቱ ፀሐይ ስላየው ለክብርሽ ዜማ ቀኔን ተቀኘው ብርሃን ወልደሽ ሸሽቷል ጨለማ ከፍ ብያለሁ በልጅሽ ማማ በስጦታሽ ተደስቼ ባዶነቴን ተሞልቼ ተመለስኩኝ ቀና ብዬ አክሊሌ ነሽ መድመቂያዬ አላፍርም እኔ ማርያም አንቺን ምርኩዝ ይዤ በምልጃሽ እድናለሁ ባንቺ ታምናለሁ ተስፋዬ ነሽ ተስፋ አደርግሻለሁ በቅባ መንፈስ ደሴን አትሚ ሐዘኔን ጸሎቴን ስሜ ይታደስ ልቤ በልጅ ጸጋ እጅ ጠናለሁ ሲመሽ ሲነጋ መናን ወልደሽ የመገብሽኝ ወደ ሕይወት የመራሽኝ ይዣለሁኝ ማተሙን ከአንቺ ሥጋ የነሳውን አላፍርም እኔ ማርያም አንቺን ምርኩዝ ይዤ በምልጃሽ እድናለሁ ባንቺ ታምናለሁ ተስፋዬ ነሽ ተስፋ አደርግሻለሁ
በማርያም ልደታ ድንግል ተወለደች እመቤታችን ከዳዊት ዘር ወጣች ተስፋ ስንቃችን ምድር ተደሰተች ቀረባ ሰማዩ ሊያበቃ ነውና የአዳም ስቃዩ ዮም ፍስሐ ኮነ ፍስሐ ኮነ በእንተ ልደታ ለማርያም እነሆ ሆነ ደስታ በእመቤታችን በማርያም ልደታ የሚኖሩትን ድንግል ስትወለድ ሊባኖስ አበራ በደስታ ተሞላ ታላቁ ተራራ የሐና የኢያቄም ሕልማቸው ተፈታ ከድቅድቅ ጨለማ ጨረቃ ወጣ ዮም ፍስሐ ኮነ በእንተ ልደታ ለማርያም እነሆ ሆነ ደስታ በእመቤታችን በማርያም ልደታ የቴክታ ጨረቃ ፀሐይዋን ወለደች የጽድቅ መልማሏ ዳዊት ቤት በቀለች ዝናብ ያየንባት የጽድቅ ደመና ድንግል ተወለደች ከኢያቄም ከሐና ዮም ፍስሐ ኮነ በእንተ ልደታ ለማርያም እነሆ ሆነ ደስታ በእመቤታችን በማርያም ልደታ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ባታ ማርያም እንኳን ለእመቤታችን ለቅድስት ድንግል ማርያም ዓመታዊ በዓሏ የሚታሰብበት ታኅሳስ 3 ቀን በሰላም አደረሳችሁ። ባታ ማርያም እመቤታችን ቅድስት ድንግል ማርያም ከእናትና ከአባቷ 3 ዓመት ከቆየች በኋላ የእግዚአብሔር ስለታችን እናት በማለት እናትና አባቷ ለእግዚአብሔር ስለታቸውን ያበረከቱበት ቀን በዛን ቀን እመቤታችን ታኅሳስ 3 ቀን ወደ ቤተ መቅደስ የገባችበትን ቀን የሚታሰብበት በዓል መሆኑ ባታ ማርያም ተብሎ ይሰየማል። እንኳን አደረሳችሁ። እመቤታችን ቅድስት ድንግል ማርያም በ5485 ዓመተ ዓለም ከአባቷ ከኢያቄም ከእናቷ ከሐና ከሊባኖስ ሙሽራ ትወጣለች ተብሎ በተነገረው መሰረት ነሐሴ 7 ቀን ተጸነሰች። ግንቦት 1 ቀን ሊባኖስ በምትባል ወረዳ በብጻት እንደተወለደች የቤተክርስቲያን ታሪክ በሰፊው ያስረዳል። በጾም በጸሎት በአስተብቆት የተገኘች ናት። ንጽሕት በመሆኗ ቅድስት በመሆኗ ማህደረ እግዚአብሔር ሆናለች። እግዚአብሔር ማደሪያ
እግዚአብሔር የመረጣት እግዚአብሔር የሚያድርባት የሆነችበት ትልቁ ምክንያት ንጽሕት ድንግል ቅድስት ስለሆነች ነው ማለት ነው። ከዚህም በኋላ እመቤታችን መዋዕለ ጥበብ እስክታደርስ ድረስ በአባትና እናቷ ቤት 3 ዓመት ተቀመጠች። ኢያቄምና ሐናም ልጃቸውን ሲያሳድጉና ስላደረገላቸውም ሁሉ እግዚአብሔርን ፈጽመው እያመሰገኑት 3 ዓመት ኖሩ። በጾም በጸሎት ተወስነው ለድሆችና ለጦም አዳሪዎች ምጽዋት እየሰጡ በጎ ስራ መስራትን አበዙ። ልጃቸውንም ድንግል ማርያምን በንጽህና ሲያሳድጉ 3 ዓመት በተፈጸመ ጊዜ ወይም 3 ዓመት በሞላት ጊዜ ሐና ባሏን እንዲህ አለችው፣ ወንድሜ ሆይ ልጃችን ለቤተ እግዚአብሔር ብጻት አድርገን እንስጥ። ልጃችን ቤተ እግዚአብሔር ልታገለግል እንጂ በዚህ ዓለም እኛ ልታገለግል እንዳልተሳል አስብ አለችው። ኢያቄምም ይህንን ነገር ከሚስቱ በሰማ ጊዜ ደስ አለው። ነብዩ እግዚአብሔር ዳዊት ልጄ ሆይ ስሚ ጆሮሽን አዘንብዪ፣ ወገንሽን የአባትሽንም ቤት እርሺ፣ ንጉሥ ክርስቶስ ውበትሽን፣ ንጽህናሽን፣ ቅድስናሽን፣ ባህሪሽን ወዷልና ብሎ በመዝሙር 44 ቁጥር 10 እስከ 11 ባለው ተናግሮ ነው። ትንቢት ተናግሮላት ነበር። እንደተናገረው ለወላጆቿ የብጻት ልጅ የሆነችው ድንግል ማርያም ሆዷ ዘመድ ሳይወድ አፏ እህል ሳይለምድ ከእናትና ከአባቷ ተለይታ ታኅሳስ 3 ቀን በ3 ዓመት ወደ መቅደስ ኦሪት ገብታለች። ባታ ማርያም ማለትም የድንግል ማርያም ቤት፣ የድንግል ማርያም ወደ ቤተ መቅደስ መግባት ማለት ነው። ትልቁ ስያሜው ነው ማለት ነው። ከዚህም በኋላ በ3 ዓመት ልተተ ሕፃናትን ፈጸመች። አበ እመ እያለች ታጫውት ጀመር። እነርሱም ከእንግዲህ ወዲህማ ስለት መብላት የሆንብን ለምን ወስደን እንስጥ ብለው ይዘዋት ወደ ቤተ መቅደስ ሲሄዱ ዘካርያስም ሕዝቡን ሰብስቦ ጉባኤ አድርጉ ሲያስተምር አቆያቸው። ከዚያውም ደርሰው እነሆ ተቀበሉን አሏቸው። እነርሱም እንቀበላለን ብለው ቢያዩዋት ከፀሐይ 7 እጅ አብርታ እንቁ ባህሪ መስላ ታየቻቸው። እነርሱም እኛ ይህችን የመሰለች ፍጡር ምን እናደርጋታለን? ምን እናበላታለን? ምን እንጋረድላታለን? ብለው ሲጨነቁ ከዚህም መካከል እመቤታችንን እግዝእትነ ማርያም መንፈሳዊ ረሃብ ተነስቶባት ምርር ብላ አለቀሰች። ያን ጊዜ መልአኩ ሩፋኤል በመሶበ ወርቅ ህብስት ሰማያዊ በብርሃን ጽዋ ሕይወት ይዞ ረቦ ታያቸው። ሕዝቡም ዘካርያስን አባታችን ይህ የወረደው ክብር ላንተ እንደሆነ ተነስተህ ታጠቅ፣ እጅ ነስተህ ሰግደህ ተቀበል አሉት። ዘካርያስም እሺ ብሎ እጅ ነስቶ ሰግዶ እቀበላለሁ ብሎ ሲያይ ወደ ሰማይ ራቀው፣ መጠቀው። ከዙም እያንዳንዱ እየተነሱ እንቀበላለን ብለው ቢያዩ ወደ ሰማይ ራቃቸው፣ መጠቃቸው፣ ራቃቸው። ከዚህም በኋላ ዘካርያስ ሐናን ጠርቶ ለእናንተ ለእንግዶች የወረደ ክብር እንደሆነ ሕፃኔቱን ይዘሽ ወደዚህ ፈቅ ብለሽ ተቀመጭ አላት። እርሷም ሕፃኔቱን ይዛ ወደዚያ ፈቅ ብላ ተቀመጠች። መልአኩ ግን ራሳቸው ላይ ረቦ አልወርድም አለ። ሁለተኛም ዘካርያስ ሐናን ጠርቶ አምላከ እስራኤል የሚያደርገውን ነገር የሚያውቅ የለም፣ ሕፃኔቱን ከዚያው ትተሽ አንቺ ወደዚህ ነይ አላት። እርሷም እሺ ብላ ሕፃኔቱን እዛው ትታ ወደሱ ሄደች። ያን ጊዜ መልአኩ ፋኑኤል ወርዶ አንድ ክንፉን ጋርዶ አንድ ክንፉን አጎናጽፎ ህብስቱን አብልቶ አጠጥቷት እመቤቴ ሆይ መንገድ ባስመታውሽ ማሪኝ ብሎ የብርሃን መሶብ የብርሃን ጽዋ ይዞ ወደ ሰማይ አረገ። ሕዝቡም የምግቧ ነገር ከተያዘ ከሰው ጋር ምን ያጋፋታል? ቦታዋ ከቤተ መቅደስ ይሁን እንጂ ብለው ዙፋኑን ዘርግተው ምንጣፉን አንጥፈው መክዳውን ግራና ቀኝ መጋረጃውን አድርገው ከቤተ መቅደስ አኖሯት። ይህም የተደረገው ታኅሳስ ባታ ወይም ታኅሳስ 3 ቀን ነው። እመቤታችን እግዝእትነ ማርያም ህብስት ሰማያዊ እየተመገበች ሕይወት እየጠጣች
ከመላእክት ጋር እየተጫወተች 12 ዓመት በቤተ መቅደስ ተቀመጠች። እመቤታችን ንግሥተ ማርያም በቤተ መቅደስ ሳለች ትበላው የነበረ ህብስት ሰማያዊ፣ ትጠጣው የነበረ ስቴ ሕይወት የተገኘ ነው ቢሉ በገበሬ እጅ ያልተዘራ፣ በቤተሰብ እጅ ያልተሰራ፣ በእግዚአብሔር እጅ የተፈጠረ ያማረ የተመረጠ ነው እንጂ። እመቤታችን ንግሥተ ማርያም በቤተ መቅደስ ሳለች አይሁድ ተሰብስበው መከሩ። ምክሩስ እንዴት ነው ቢሉ ቀድሞ ሳሚናስ ሞቶ የተነሳ ዕለት የነገረን ነገር ረሳችሁት? ሰማይ ምድርን መቃየርን የፈጠረ አምላክን ትወልዳለች ብሎ ነግሮን አልነበረምን? የኢያቄምና የሐና ልጅ እኛን እስከ መቼ ድረስ ባሮች አድርጋ ትገዛናለች? ያ አምላክ የሚባለውን ሳትወልደው ይህን ጊዜ ገድላችሁ ጣሏት ብለው ሰደዷቸው። እነርሱም እንገላለን ብለው ቢሄዱ ቤተ መቅደሱ 4 ማዕዘን እሳት ሆኖ መላእክትም ሰይፋቸውን መዘው ረብተው ታዩአቸው። እነርሱ እርሷንስ እሳት ፈጃት ብለው ተመልሰው ወደ ቤታቸው ሄዱ። በማግስቱም አይሁድ ከቤተ መቅደስ ቢደርሱ እመቤታችን ንግሥተ ማርያም ደህናዋን አገኟት። ተመልሰው ሂደው እነዚያ የላኳቸውን ሰዎች ጠርተው ምን ነው ገድላችሁ ከውሃ ጣሏት ብለናችሁ አልነበረምን? ምን ነው ትታችኋት መጣችሁ? አሁንም ሄዱና ግደሉና ከውሃ ጣሏት ብለው ቢሰዷቸው እነርሱም እንገላለን ብለው ቢሄዱ መንገዳቸው ዱር ገደል ባህር ሆኖ ቆያቸው። ተመልሰው ሄደው ቢነግሯቸው ይህን ሁሉ የምትጫወትብን በአስማቱ አይደለምን? የእሷን አስማት የሚያጠፋ አስማተኛን ፈልግ እንጂ ብለው እየራሳቸው ቢበተኑ መጥቁል የሚባል አስማተኛ በመታት መጫኛ የሚያቆም አገኙ። ከዚያም ደርሰው በሐና በኢያቄም እና በእኛ መካከል ትፈርድብን ወይስ ትፈርድልን ብለን መጠናል። እነርሱ ጌቶች እኛን ባሮች አድርገው ሊቀሩ እስረ ይሰራሉ አሉት። ከነሳቸውም የበለጠች ልጃቸው አስማተኛ መቅደሳችንን እሳት መንገዳችንን ዱር ገደል ባህር እያደረገች አስቸግራናለች፣ እሷን ታጠፋልን ብለን መጣናል አሉት። እነርሱም ይህማ ምን ይቸግራል? እግዚአብሔርን ቅሉ እረ አዘዋለሁና እና ብለው ይመጣል፣ ሂድ ብለው ይሄዳል። ዋጋዬንማ ከሰጣችሁኝ እሺ እርሷን ሳጠፋላችኋለሁ አላቸው። እነርሱም እርሷንማ ታጠፋልን ዋጋህንስ እንካ ተቀበለን ብለው 30 ምዝምዝ ወርቅ፣ 30 ብር፣ 7 ፈረስ፣ 40 በግ፣ 70 ፍየል፣ 60 ጊደር፣ 300 አልባሳትን አድርገው ሰጡት። መጥቁልም ቤተ መዛግብቱን ከፍቶ አገባለሁ ብሎ መለስ ብሎ ቢያዩ ብሩ ወርቁ ዝጎ አፈር በልቶ አፈር ዱቄት ሆኖ አልባሳቱም ብል በልቶት አልባሳቱንም ብል በልቶት አገኙ። እርሱም የኢያቄምና የሐና ልጅ ሳልቀድማት ቀደመች ብሎ እጁን ጾፈ። ደቂቀ እስራኤልን ጠርቶ አንዱን እያነሳ ያሳያቸው ጀመር። እነርሱም እኛ አላልንህምን? አንተ ነህ እንጂ እግዚአብሔር ቅሉ አዘዋለሁ ና ብለው ይመጣል፣ ሂድ ብለው ይሄዳል አልከን እንጂ ወይንስ እርሷን ታጠፋልን ወይንስ የገንዘባችን ነገር እንዴት ታደርገልን ብለው ቢያስጨንቁት እርሱም ቆይ የእርሷንስ ነገር አሁን በመንፈቀ ሌሊት አሳያችኋለሁ ብሎ ይልቁንስ ከሰዎቻቸው ጎበዙን መርጣችሁ 370 ስደዱልኝ 370 ሰው ስደዱልኝ አላቸው። እነርሱም ሰደዱለት። እርሱም ከዚያ ከሰደዱለት ወንዝ ወርዶ አንዱን አርዶ ሰውቶ 370 ጋንንትን ስቦ አውጥቶ ጠየቀ። ይህስ እንዴት ነው ቢሉ የኢያቄምና የሐና ልጅ ይህን ያህል ገንዘብ አጠፋችብኝ፣ አሁንስ የገንዘቤን ነገር እንዴት ታደርጉልኛላችሁ? እርዱኝ እንጂ አላቸው። አጋንንትም የማይሰሩትን እንሰራለን የሚያደርጉትን እናደርጋለን ማለት ልማዳቸው ነውና ይህንንማ ምን ይቸግረናል? ሰማይን አውርዱልን ብትለን እናወርድልሃለን፣ ምድርን ጠቅልሉ ብትለን እንጠቀልልልሃለን። ይህንንማ ምን ቸግረናል? እሺ እንረዳሃለን አሉት። መጥቁልም በመንፈቀ ሌሊት እርዱኝ አላቸውን። አጋንንት ጨለማ
ደስታቸው ነውና እሺ ብለው መጡለት። አጋንንት ፊት መጥቁል በመካከል አይሁድ በኋላ ሁነው ነጋሪት እየመቱ እምቢልታ እየተነፋ እመቤታችን ንግሥተ ማርያም ለመግደል ለቤተ መቅደስ 2 ምንዳፍ ሐጽ ሲቀራቸው ዓለም ከተፈጠረ ጀምሮ እስከዚያን ድረስ ያልተደረገው ያልተነገረው መብረቅ ነጎድጓድ ወርዶ አጋንንትን መጥቁልንን አይሁድንም ቀጥቅጦ አጠፋቸው። እመቤታችን ንግሥተ ማርያም በማግስቱ ወጣ አይታ መጥቁል ሆይ እኔን አጠፋ ብለህ መጣ አንተ ጠፋህ፣ ካንተ መከራ ማት ያወጣኝ አምላክ ይክበር ይመስገን ብላ ፈጣሪዋን አመሰገነች። ከዚህም በኋላ በድኑ ለዝክረ ነገር የ3 ቀን መንገድ እየሄደ ይሸሽ ጀመር። እመቤታችን ንግሥተ ማርያም የጌታን ህውስም ብትደግምበት መሬት ተከፍታ ወጣዋለች። ከዚህም በኋላ እመቤታችን ንግሥተ ማርያም እጅግ ታፈረች፣ ተፈራች። የሚናገራትም ሰው ጠፋ። ከእመቤታችን ጸጋና በረከትን ያድለን። እመቤታችን ባታ ማርያም በቀኟ ታቁመን። ከመድኃኔዓለም ከልጇ ከወዳጇ ዘንድ ታማልደን። ለአባ ሕርያቆስ፣ ለቅዱስ ኤፍሬም፣ ለቅዱስ ያሬድ፣ ለአባ ጊዮርጊስ ዘጋስጫ የተገለጸች እመቤታችን እኛንም በበረከት እና በረድኤት ትጎብኝን። ከልጇ ከወዳጇ ከመድኃኔዓለም ከኢየሱስ ክርስቶስ ዘንድ ታማልደን። በሰላም የዋልህን አምላክ በሰላም እንድታሳድረን ቅዱስ የሆነው ስምን እንዲህ ብለን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ለዓለመ ዓለም አሜን። ለዘላለሙ ይቅር በለን ይቆየን። Yeah.